የአራተኛው ዙር የኢትዮጵያ ክህሎት ውድድር በመካሄድ ላይ ነው የሚገኘው። ይሄ የክህሎት ውድድር ከባለፉት ተከታታይ ዙሮች በላቀ ጥራትና የተሳትፎ መጠን ደረጃ እየተካሄደ ያለ ውድድር ነው። አራተኛው ዙር የክህሎት ውድድር ሲካሄድ የተለየ የሚያደርገው አንዱ ገጽታ ኢትዮጵያ 88ኛው የዓለም የክህሎት ማህበረሰብ አባል በሆነችበት ወቅት የሚካሄድ ክህሎት ውድድር ነው። ይሄ ማለት በአገር ደረጃ የምናደርጋቸው ውድድሮች ከዓለም አቀፍ ስታንዳርዶች ጋር ራሳችንን እንድናይ በሚያደርግ አግባብ ነው የሚካሄደው ማለት ነው። ከዛም ባለፈ ይሄኛው የአራተኛ ዙር ውድድር በቴክኖሎጂ ዘርፍ፣ በክህሎት ዘርፍ፣ በተግባራዊ ጥናትና ምርምር ዘርፍ በርካታ ስራዎች የሚቀርቡበት መሆኑም አንድ ቀደም ሲል ከተደረጉት ውድድሮች ከፍ ያለ ገጽታ እንዲላበስ ያደርገዋል። ለመለየት በሚያስቸግር ደረጃ ከአንዱ ክልል ወደ አንዱ ክልል የሚታዩ የሚቀርቡ የፈጠራ ውጤቶች፣ ቴክኖሎጂዎች፣ የክህሎት ውጤቶች፣ የተግባራዊ ምርምር ውጤቶች በርከት ብለው የታዩበት እንደሆነ አይተናል። እርስ በርሳቸው ክልሎች ደግሞ እንዲማማሩም ትልቅ እድል የፈጠረ መድረክ ነው። እንግዲህ ይሄ አራተኛው ዙር የክህሎት ውድድር እዚህ ላይ ለመድረስ 4 ስቴፖች ነው እንግዲህ ያለፈው። የመጀመሪያው ተወዳዳሪዎች በየኮሌጆቻቸው የውድድር ስራዎቻቸውን እንዲያቀርቡ ተደርጓል። ከዛ ቀጥሎ ባለው እርከን በክላስተር ደረጃም እንደዚሁ ውድድሮች ተካሂደው በክላስተር ደረጃ የተካሄዱት ውድድሮች ውስጥ ያሸነፉ በክልል ደረጃ አድርገው መጨረሻ ላይ በአራተኛ ደረጃ አሁን በፌዴራል ደረጃ የሚካሄደው ውድድር በስራና ክህሎት ሚኒስቴር አስተባባሪነት በተቋማችን ማለትም በፌዴሪ ቴክኒክና ሙያ ስልጠና ግቢ ውስጥ በመካሄድ ላይ ይገኛል። ስለዚህ ካለፉት ውድድሮች በይዘትም በአቀራረብም በተሳትፎ መጠንም ከፍ ብሎ የታየበት ውድድር ነው ማለት ነው። በዚህ ውድድር ውስጥ 3 አይነት ማለት ነው በቴክኖሎጂ በክህሎትና በተግባራዊ ጥናትና ምርምር ነው የቀረቡት ስራዎቹ። በዚህም መሰረት በ22 የክህሎት መስኮች ነው ውድድር የተካሄደው። ሌላው ደግሞ 14 ተግባራዊ ጥናትና ምርምር ስራዎች ከሁሉም ክልሎች ቀርበዋል። እንደዚሁም ደግሞ ከመቶ በላይ ደግሞ የቴክኖሎጂ ውጤቶች በግቢያችን ውስጥ ቀርበው ተመልክተናል። ስለዚህ በርካታ ፈጠራ ስራዎች የተሳተፉበት ውድድር ነው። ክልሎች የነቃ ተሳትፎ ያሳዩበት፣ ከዛ አልፎ ደግሞ የቴክኒክና ሙያ ውስጥ ያሉ ሰልጣኞቻችንን ብቃት ያስተዋልንበት ውድድር ተደርጎ ነው የሚወሰደው ማለት ነው። እንግዲህ የአረንጓዴ ክህሎት ቀን ብለን የሰየምነው ቀን ነው ይሄኛው ዛሬ የምናደርገው ቀን። ሁሉም ቀናት ስያሜ ያላቸው አረንጓዴ ክህሎት ወይም ግሪን ስኪል በምንልበት ጊዜ የኢንቫይሮንመንታል ሰስቴናቢሊቲ በቴክኒክና ሙያ ስርዓት ውስጥ እንዲካተት ወይም ኢንቲግሬት እንዲደረግ የሚል ሀሳብ ነው። ስለዚህ ግሪን ቲቬት ወይም ግሪን ስኪል በምንልበት ጊዜ የኢንቫይሮንመንታል ሰስቴናቢሊቲን በቴክኒክና ሙያ ስርዓት ውስጥ ኢንቲግሬት ማድረግን የሚመለከት ሀሳብ ነው። ይሄ ደግሞ ኢኮኖሚያችን ግሪን እንዲሆን፣ ሰስቴናብል እንዲሆን፣ ዘላቂ እንዲሆን ለማድረግ የሚያስችል እድል የሚፈጥር ነው ማለት ነው። ግሪን ቲቬት ወይም የግሪን ቴክኒክና ሙያ በምንልበት ጊዜ 3 ዋና ዋና ነገሮችን ያቅፋል። የመጀመሪያው ዋናው ጉዳይ የግሪን ስኪል የምንላቸውን ዴቨሎፕ የማድረግ ነው፣ የማልማት ነው፣ የመለየት ጉዳይ ነው አንዱ። ሁለተኛው ደግሞ የካሪኩላ ዝግጅት አዳፕት ማድረግ ግሪን ቲቬት የምንለውን በሚገልጽ መንገድ ካሪኩለሞቻችን እንደዛ እንዲያንጸባርቁ ማድረግን የሚመለከት ነው ማለት ነው። የስልጠና ፕሮግራሞቻችን አቀራረጽ ከግሪን ቲቬት ጋር የተቃኘ እንዲሆን ማድረግ ማለት ነው። በሶስተኛ ደረጃ ደግሞ ፕራክቲሶቻችን በየቀኑ የምናደርጋቸው ፕራክቲሶች የግሪን ቲቬት እሳቤን ፕሮሞት በሚያደርግ መንገድ እንዲሆን ማድረግ። ለምሳሌ የግቢው ስነ ምህዳር ሊሆን ይችላል፣ የስልጠና ተቋማት የወርክሾፖች አደረጃጀት ሊሆን ይችላል፣ የመሳሰሉት ማለት ነው። ስለዚህ ግሪን ቲቬት በምንልበት ጊዜ እነዚህን ሁሉ የሚያቅፍ ሆኖ ነው የምናገኘው። እንግዲህ ይሄን ለማድረግ የስልጠና ፕሮግራሞቻችን ለምሳሌ ይሄ ከዚህ ጋር ታሳቢ ያደረጉ እንዲሆኑ ለማድረግ ጥረት ስናደርግ ቆይተናል። ኒው ኢነርጂ ቴክኖሎጂን ያካተቱ እንዲሆኑ ለምሳሌ የተጀመረ ስራ አለ። የካሪኩለም ቀረጻ ላይ እንደዚሁ የተዘጋጀ አለ። የግሪን ቲቬት ጋይድላይኖች ጭምር ተዘጋጅተዋል። ያን ታሳቢ ተደርጎ የተሰራ ነው ማለት ነው። የሚቀርቡ ቴክኖሎጂዎቻችንም በተመሳሳይ
ይህንን ታሳቢ አድርገው እንዲቀርቡ ለማድረግ ጥረቶች ተደርገዋል ማለት ነው። ስለዚህ የቀኑ ስያሜ እንደዚህ መደረጉ የአረንጓዴ ክህሎት ልማት በሰው ኃይል ልማት ስራችን ውስጥ ተካቶ እየተሰራበት መሆኑን አጽንኦት ለመስጠት በማሰብ ነው ስያሜው በዚህ መንገድ የተቃኘው ማለት ነው። በአራተኛው ዙር የክህሎት ውድድር የሚሳተፉ ተወዳዳሪዎች ከሁሉ በላይ የሚያገኙት ልምድ፣ እርስ በርሳቸው እንዲማማሩ፣ ስራዎቻቸውን በአገር ደረጃ በተዘጋጀ መድረክ ላይ እንዲያስተዋውቁ ማድረግ ትልቁ የሚገኝ ጠቀሜታ ነው። ከዛ ባለፈ ከሚደረግ መጠነኛ ሽልማት ባለፈ በአገር ደረጃ በሚቀረጽ የኢንኩቤሽን ፕሮግራም ውስጥ እንዲያልፉ የሚደረግበት አሰራር ከ2016 ዓ.ም ጀምሮ ተግባራዊ ሲደረግ ቆይተዋል። ቀደም ሲል የነበረው ፕራክቲስ ክህሎት ውድድሮች ላይ የሚያሸንፉ ወጣቶች ሰርቲፊኬት ወይ ዋንጫ ወይ የመሳሰሉ ሽልማቶች መጠነኛ የገንዘብ ሽልማትን ጨምሮ የሚያገኙበት ሁኔታ ነበረ። ይሄ አለ። ነገር ግን ከዛ ባለፈ ደግሞ በሀገር ደረጃ በተቀረጸ የስኪል ኢትዮጵያ ብለን የምንጠራው የክህሎት ማበልጸጊያ ፕሮግራም ውስጥ ተለይተው በጠንካራ የምልመላ ሂደት ውስጥ አልፈው በእንደዚህ አይነት የኢንኩቤሽን ስርዓት ውስጥ የሚገቡበት አሰራር አለ ማለት ነው። ስለዚህ ስራዎቻቸው በአንድ መድረክ ላይ ቀርበው ዲስፕሌይ ተደርገው ብቻ የሚጠናቀቅ ሳይሆን በተከታታይ የኢንኩቤሽን ፕሮግራም ውስጥ ገብተው የሚደገፉበት አሰራርም አለ ማለት ነው። ይሄ ሁሉንም ላይ መለከት ይችላል። ነገር ግን በተመረጠ መንገድ ጠንካራ የሴሌክሽን ክራይቴሪያ ውስጥ ያለፉትን በክህሎት ኢትዮጵያ የማበልጸጊያ ፕሮግራም ውስጥ የሚያልፉበት አሰራርም ጭምር አለ ማለት ነው። እንግዲህ በሀገራችን እያስተዋልን ያለነው መፍጠር የሚችሉ ወጣቶች አሉ። አገር በቀል በሆነ መንገድ ችግሮቻችንን መፍታት የምንችልበት አቅሙ አለ። ከውጭ የምናስገባቸው በርካታ ምርቶችን በሀገር ውስጥ መተካት እንደምንችል የሚያሳዩን ለመምረጥ እጅግ የሚያስቸግሩ የሀገራችን ወጣቶች መፍጠር እንደሚችሉ በደንብ አስረጂ የሆኑ የፈጠራ ስራዎች አሉ። እነዚህን ማጠናከር በብዛት ወደ ማምረት ስርዓት ውስጥ ማስገባት፣ የተለያዩ ባለድርሻ አካላት ደግሞ ደግፈው እንዲሄዱ ማድረግ ከቻለን እኛም በፈጠራ ረገድ ሉዓላዊነታችንን ማረጋገጥ እንችላለን። አቅሙ አለ። ወጣቶች ውስጥ የሚታየው ተስፋ ከፍተኛ ነው። በቁጭት መነሳሳት ከቻልን በሀገራችን ምርት ሀገራችን ልጆች ባመጡት ፈጠራ የተለያዩ መስኮቻችንን፣ ግብርናችንን፣ ማዕድን ልማታችንን፣ የኢነርጂውን ዘርፍ፣ የቱሪዝሙን ዘርፍ የመሳሰሉት ዘርፎችን እዚሁ በሀገር ውስጥ ባለ አቅም መተካት የምንችልበት እድል እንዳለ ተስፋችን ደግሞ በዚህ ረገድ ከፍ ያለ እንደሆነ የጀመርነው ልምምድ አሳይቶናል ማለት ነው። በርካታ ተቋማት መጥተው እየጎበኙ ነው። ወጣቶች ላይ ጥሩ መነሳሳት እየፈጠረ ነው ያለው። የተለያዩ ባለድርሻ አካላት መጥተው እንዲጎበኙ ከዛም አልፎ ደግሞ ስራዎቻቸውን አፕሪሼት ከማድረግም ባለፈ የስራ ትዕዛዝ በመስጠት እንደዚሁ ሚናቸው እንዲወጡ ማድረግ ከተቻለ የአገር አቅም የአገር ሪሶርስ ነው እዚህ የምናየው። ሁሉም አካላት መጥተው እንዲጎበኙ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ።